ባንተውታን እንግዲህ አይሚና ብሩኬ ልጅቷን አምነው ተቀብሏል። የጨረቃ ቤተሰቦች ባንተ ወታ ነው ቁርጣንተን ነው ስስቅ ብዙ ነገር የተባባሉ ነው። እንግዲህ እኔ ምንም ማድረግ አልችልም። አይሚና ብሩኬ ልጅቷን ከተቀበሉ እኛም መቀበል አለብን ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ? ነው ያላችሁ። ቪዲዮ ሲጀምሩት ቤቱን ሞቅ ሞቅ አድርጉት፣ በላይክ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። በጣም ደስተኛ ቤተሰቦቼ። እንግዲህ እንደምናየው ከሆነ አይሚና ብሩኬ ልጅቷን አምነው ተቀብለዋል። ግን ደግሞ ነገ ትልቅ ቀን ነው ብሏል ብሩኬና ነገው ቀን ትልቅ ቀን ምንድን ያለው እርግጠኛ ነኝ እኔ ቤተሰቦቼ እመኑኝ እርግጠኛ ነኝ ብሩኬ ዲኤንኤኑን በኋላ እውነቱን እንዲወጣ አድርጎ እውነተኛውን ወረቀት ዲኤንኤን ይዞ ከመጣ በጣም ደስ ይለኛል። በጣም የሚገርም ቀን ነው የሚሆነው ነገ። እኔ የኔ ግምት ይሄ ነው። አስ እናንተን ግምት ደግሞ ኮሜንት ጻፉልኝ። ነገ የሚገርም ቀን ነው ለኔ። ስለዚህ እዩና ልጅቷን ለምን ፈለጋት? መቼም ቤት ገዝቶላት አይሆንም። ስለዚህ የሚሆነው እርግጠኛ ነኝ ብሩኬ እኛ እስካሁን ስለፈልፍ ስናወራ የነበረውን ነገር እሱ በኋላ ሄዶ ጨርሶት ከሆነ በጣም ደስ የሚል ነገር ነው። እኔም ማስበው ይሄን ነው። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። አይሚና ብሩኬ ባይዘወይ በዚህ አጋጣሚ አንድ ነገር አይቼባቸዋለሁ ቤተሰቦቼ። አይሚና ብሩኬ ምን ያክል ልጅ እንደሚወዱ ምን ያክል ልጅ ሊሆናቸው እንደሚፈልጉ እውነት በጣም ያስታውቅባቸዋል። በቃ ማለት አላለ እቺ ልጅ የብሩኬ ልጅ እንደሆነ አውቃለሁ፣ እናንተ ታውቃላችሁ ያስባለሁ። ስለዚህ ሳይሆን ግን እንደዚህ የሆነው የሚንከባከባት በዚህ አይነት ልክ ሳይክል ስጦታ ምናምን ገዝቶ ይመጣላት ከሆነ የእነሱ ልጆች እንዴት አድርገው እንደሚያሳድጉ ማሰቡ ቀላል ነው ያስባለሁ። ሰዎች እውነት አንቀባረው እንደሚያሳድጓቸው በጣም እርግጠኛ ነኝ እና በጣም ደስ የሚል ነገር ነው። እስቲ አንዳንድ ሀሳብ አስተያየት ደግሞ እያየን ቪዲዮ እንሰጥበታለን ማለት ነው። አብራችሁን ቆዩ። ወደ ቪዲዮ ወይዘሪት እዩን እናገኛታለን። ባይዘዌ ግን እኔ ባይዘዌ አንድ ሀሳብ አለኝ። እውነት እኔ ለምንድን አላውቅም አንድ ሰውን ከጠላው ቤተሰቦች አልመለስም። እስቲ እንደኔ የሆነ ሰዎች ካላችሁ ኮሜንት ላይ እኛም ጸባያችን እንዳንተ ነው በሉኝ እስቲ ኮሜንት ላይ። እውነቴን ነው ማለት እኔ እዩን አንዴ ስለጠላዋት በቃ ምክንያቱም የአይሚና የብሩኬን መጣላት ስለምትፈልግ አብሮነት ስለማትፈልግ ምንም ብትሆን እንደ ድሮ ላያት አልችልም። በቃ ይሆናል አይደለ የሆነ እንደ ጥሩ ሰው ላያት አልችልም። ምንም ያክል አሁን ዝም ማለት ሆነ አትዩ ቤተሰቦቼ። ውስጥ ለውስጥ ስራዋን ትሰራዋለች እና ስራውንም ሰርታ አይሚና ብሩኬን ስትጣላ አይተናል። ስለዚህ እኔ በምንም ተአምር አይሚና ብሩኬ እዩን መቅረባችሁ ደስ አይለኝም። እውነቴን ነው። ምንም ያክል ሰው ወዳለው አከብራለሁ፣ ግን ደግሞ እዩን ልቀርባት አልችልም። ይሄ የኔ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። በቃ እዩን ከዚህ በኋላ የምር እንደ በፊቱ መጣላት አልፈልግም። እኔ በጣም ሰልችቶኛል። በሰላማዊ መንገድ ይቅርታ ተባብለን እንድንፈታው ነው የምፈልገው። ባይዘዌ ይቅርታ መባባል ጥሩ ነገር ነው። እኔ በዚህ ጉዳይ ይቅር መባባልነቱን በጣም አልጠላውም። የአይሚና ብሩኬን ቅን ልብ የምናይበት ቪዲዮ ነው። አይሚና ብሩኬ ምን ያክል ቅን ልብ እንዳላቸው የሚጎዳቸውን ሰው በምን አይነት መልኩ እንደሚመልሱ እያየን ነው። አሁንም እያየን ነው፣ እያረጉትም ነው። ግን ደግሞ እዩን በዚህ ልክ እኔ እንጃ እኔ አልቀበላትም። ከእዩ ጋር ይቅርታ ተባብላችሁ አንድ ላይ ለመሆን አይሆንም በተአምር። ምክንያቱም እዩ የምትፈልገው አንድና አንድ ብሩኬን ማግኘት ነው፣ በእጇ ማስገባት ነው። የጨረቃ ቤተሰቦች እውነት እኔ ሰው ይለወጣል፣ ግን ደግሞ እዩ አትለወጥም። ከአንዴም ሶስቴም አራቴም አይተናታል ቤተሰቦች። ስለዚህ አሁንም ቢሆን እዩ አንገቷ መድፋቷ ዝም ማለቷን አትዩ። ምክንያቱም ስራውን ሰርታለች። አንድ የዲኤንኤ ምርመራ አስቀይራ ልጁ የብሩኬ ነው ብላ ስላመጣች በቃ ከዚህ በኋላ ደረቷ ነፍሳ ነው ዝም ብላ አሁን ዝም ያለችው በቃ ምንም አትናገሯ ምናምን የሆነችው እንጂ እኔ እዩን አምኜ እኔ አላቅም ቤተሰቦች። እኔ የኔ ሀሳብ ነው። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ስጡበት። ልብ ያለከል ባይዘወይ አይሚና ብሩኬን በእንደዚህ አይነት መንገድ ማየት በጣም ናፍቆኝ ነበር። በቃ ፍቅራቸው ሲጠቃቀፉ ሳቃቸው። እስቲ እንደ ደስ ያላችሁ ካላችሁ ቤተሰቦች እስቲ ፍቅራችሁን አሳዩኝ። ቪዲዮን ላይክ በማድረግ ሀሳባችሁን ኮሜንት ላይ በማድረግ አሳዩኝ ፍቅራችሁን። በቃ አይሚና ብሩኬ እንደዚህ ፍቅራቸው ሳቃቸው አልናፈቃችሁ ነበር? አብሮነታቸው እውነቴን ነው። ከምንም በላይ አይሚና ብሩኬ አብሮነታቸው ነው የሚያምርባቸው። ሲጣሉ እኮ እንዴት እንደሚያስጠላ ድባቡ በቃ ዩቲዩብ ራሱ እኮ ያስጠላናል ቤተሰቦቼ። ግን አሁን ላይ አይሚና ብሩኬ የዩቲዩብ ድምቀት ናቸው፣ የዩቲዩብ አስተማሪ። እውነት የእነሱ ቪዲዮ እኮ እያንዳንዱ ቪዲዮቸው ትምህርት አለው ቤተሰቦቼ። ልክ ነኝ የጨረቃ ቤተሰቦች? አንተን በመጠበቅ ልብ ያለቀልህ። ውይ በቃ እኔ እንዴት ደስ እንዳለኝ ግን ባሬ ዛሬ አንድ ነገር ቅር ብሎኛል። በእኔ በኩል ቅር ያለኝን ብሩኬ ለዩ ልጅ መጮቻ ሲገዛ ለምን ለራሱ ልጆች ለራሱ አይሚ ኦዲዮ ውስጥ ልጅ አለ ተብሏል። እንግዲህ ለሱ ለምን አልገዛም? በቃ ማለት ወይዘው እኔ የተሰማኝ ስሜት ነው። እኔ አይሚ ተሰማት ሲሆን አይሰማት አላውቅም፣ ግን እኔ የተሰማኝ ምንድን ነው
አይሚ አይሰማትም እንዴ? ላይክ አላለ አሁን አንደኛ የዩ ልጅ የብሩኬ ልጅ አይደለችም። እናውቃለን፣ ሁላችንም ልቦናችንም ያውቀዋል፣ ውስጣችንም ያውቀዋል ዲኒኑ እንደተቀየረ። ለልጁ ላልሆነ ልጅ ብዙ ነገር ገዝቷል፣ ለራሱ ልጅ አልገዛም። በቃ ባትወለድም ያቺ ልጅ ያስፈልጋታል ብዬ አስባለሁ። ማለት ሞር እንክብካቤ ለዛች ልጅ ሲያደርግ አይሚ አይሰማትም ወይ? እኔ የተሰማኝን ነው ባይዘው ቤተሰቦቼ። አይሚ ግን ሰምቶኛል አላለችም። ስቅና ስትጮት ነየናት። ግን ደግሞ እንደኔ ነው። እስቲ እናንተ ፊሊንግ ከተሰማችሁና ይሄ ስሜት ከተሰማችሁ ኮሜንት ላይ ያጋሩኝ። ቃታ አላውቅም ግን ለዩ ነው። ኧረ አይደለም ለሚጤጤ ለልጄ። ኦ ማይ ጋድ ይሄን ድምጽ ካንተ መስማት ደስ እኔ ግን ደስ አይለኝም። እሺ ጨርቃዊ ሰዎች ይሄን ልጅ ይሄን ድምጽ መስማታችሁ ደስ ብሏችኋል? ልጅ የሚለው ቃል ልጁ አይደለማ። ልጁ ቢሆን እኮ ችግር የለም። ልጁ አይደለችም። አይሚያችን እባካችሁን ንቁ፣ እባካችሁን በእናታችሁ። በቃ እንግዲህ ብሩኬ እኔ አላቅም። እንደውም ይሄ መጀመሪያ እዩ ሳመጣ በፊት ይሄን መጫወቻ ሲያመጣ ለልጁ በቃ መቼ ነበር ጫማዋና ለልጄ ሲል ለካ ለዩ ልጅ ነው። እና ላይክ እኔ አልገባኝም። እኔ አይሚና ብሩኬ አምነው ከተቀበሉ እቀበላለሁ። ባይዘው እናንተ የጨርቃዊ ሰዎች አምናችሁ ከተቀበላችሁ እቀበላለሁ። ግን ደግሞ ሁሌም የምናገራለሁ ይሄ ልጅ የብሩኬ ልጅ አይደለችም። ዲኒኑ ተቀይሮ ነው ያለችውና ከዛም አልፎ ደግሞ ልጅቷ ትክክለኛ አባቷ ማወቅ አለባት። እባካችሁን እና ብሩኬ ነገ ትልቅ ነገር አለ ያለው ነገር እኔ ከንክኖኛል። ምን ይመስላችኋል? እስቲ ኮሜንት ላይ አጋሩኝ ሰዎች። ስትላለውም ልጅ እኮ ትልቅ ስጦታ አለኝ። አሁን አይደለም እናገረው ሲወለድ ትልቅ ስጦታ አንተና እኔ ነው በሚገባ ለራሳችሁ ልጅ ትልቁ ስጦታ እናንተ ናችሁ። እናንተ ሰላም ስትሆኑ፣ ፍቅር ስትሆኑ ልጆቹ ራሱ ትልቅ በረከት ነው የሚያገኙት። ወይዘው ከምንም ከቁሳው በላይ እናንተ ሰላም ሁኑ፣ እናንተ ፍቅር ሁኑ። እናንተ ፍቅር ይቀድማል ብዬ አስባለሁ። እና ደግሞ እስቲ የአይሚ ልጅ ወንድ ይሁን ሴት ይሁን ገምቱ እስቲ ኮሜንት ላይ። ሴት ነች ወንድ ነች? የመጀመሪያ ልጃቸው ሴት ነች ወንድ የምትሆነው? ኮሜንት ላይ ገምቱ ቤተሰቦቼ። ሲወለድ ስስቅ ደስ ትላለች ማለት ነው። አንተም እኮ ስስቅ ደስ ትላለች በአንተ ወጣን። ኧረ ታው ግን ታው ኧረ ታው ወዴት ያመራው ነገሩን ያልገባኝም እንዴ። አሁን ብሩኬ ምኑን የምትመስለው እቺ ልጅ? ኧረ ታው እኔ ልጅቷን ከዚህ በፊት የዩ ቪዲዮ ላይ አይቻታሉና አይሚና ብሩኬ እውነት ብሩኬን ምንም አትመስልም ቤተሰቦቼ። እና እኔ እንዴት አይታችኋት ነው? እኔ አልገባኝም። እኔ እንዴት በምን መነጽር እያያችሁ ነው አይሚና ብሩኬ? ኧረ ታው እባካችሁ ታው። እኔ እናንተ ከተቀበላችሁና እናንተ ደስተኛ ከሆናችሁ ምንም ነገር ይሁን፣ ግን ደግሞ እዩ እያለች ሰላም ትሆናላችሁ ብዬ አላስብም። ይሄ የኔ ሀሳብ ነው ቤተሰቤ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ እስቲ። እና ነገ ደግሞ በጣም ፈልጋችኋለሁ ሁለታችሁንም። ባይዘወይ የነገው ፕሮግራም እርግጠኛ ነኝ የጨረቃ ቤተሰቦች፣ እመኑኝ የጨረቃ ቤተሰቦች። ብሩኬ እኛ ስንለፈልፍ እኛ ስናወራ እሱ ከኋላ ሆኖ እውነታውን እንዲወጣ አድርጎት ይሆናል ብዬ አስባለሁ። ወይ መጀመሪያ የተመረመሩበት ሆስፒታል ሄዶ እውነታውን እንዲወጣ አድርጎ ትክክለኛውን ዲንን ይዞ መጥቶ ሊያረጋግጥ ይመስለኛል። ምክንያቱም ትልቅ ቀን ነው ብሏል። ወይ ደግሞ ምን ሊሆን ይችላል? እስቲ ገምቱ። እኔ በጣም ወሬን እየቋረጤ ነው። እኔ እንደዚህ ነገር አልችልበትም ቤተሰቦች። እንዴ ሀይ ምንም ልጅቷንም አትንቀልቀይ። ጥሩ ቀን ይሆናል ብዬ አስባለሁ ነገ እና ነገ መቼም ከዩ ጋርና ከልጄ ከምትባሏ ልጅ ጋር ጥሩ ጊዜ ያሳልፋሉ ብዬ አላስብም። እርግጠኛ ነኝ ዲኤንኤኑን እውነታውን የሚወጣበት ቀን ነገ ነው። በቃ ትክክለኛው የዲኤንኤኑ ወረቀት የምናይበት ቀን ነገ ነው። እመኑኝ የጨረቃ ቤተሰቦች። በቃ ነገ ትልቅ ቀን ነው ብሏል። ትልቅ ቀን ነው እንጂ መቼም ቤት ገዝቶ ወይ መኪና ገዝቶ ሊስጠታ አይሆንም ብዬ አስባለሁ። እኔ በተአምር ይሄን አያደርጉም። ስለዚህ እስቲ እናንተ ምን ገምታችኋል? የዛሬ ቪዲዮ ይህን ይመስላል ቤተሰቦች። እኔ ቅሬታ የምንለው አሁንም አይሚና ብሩኬ እዩ ማቅረብ የለባቸውም። ይቅርታ መባባል እኛ የጨረቃ ቤተሰቦች ፍቅር ነን፣ ይቅር እንባባላለን። ከዛ ውጭ ግን አጉል መቀራረብ አያስፈልግም ከዩ ጋር ብዬ አስባለሁ። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። ሁለተኛ ደግሞ ብሩኬ ነገ ያለው ቀን ምን ይሆን? በጣም ኦዴን ቆርጦኛል። ምን ይሆን ብዬ እያሰብኩ ነው። እኔ የማስበው እርግጠኛ ነኝ ዲኤንኤ ወረቀቱ እውነተኛው ወረቀት የሚመጣበት ቀን ነው ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ የጨረቃ ቤተሰቦች? እስቲ ይሄ አካውንት 18200 ሰብስክራይበር ገብተናል። በቅርቡ 50,000 ሰብስክራይበር እንደምንደፍነው እርግጠኛ ነኝ። የተማመንባችሁ የጨረቃ ቤተሰቦች ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይሚና ብሩ ጋር ደሱልኝ ብዬ እጠይቃችኋለሁ። እኔ በጣም እውነት አላቅም። አይሚና ብሩኬ እኔ ፍቅራቸውን ነው የምንፈልገው። አሁንም ነግራችሁ የምንፈልገው ነገር እንደዚህ ፍቅራቸው ማየት ደስ ብሎኛል። ግን ደግሞ እቺ ልጅ አምናችሁ መቀበል የለባችሁም። ከእናንተ አልፎ የልጅቷን ህይወት ይበላሻል። አንዲት ልጅ የትክክለኛ አባቷን አውቃ ማደግ አለባት ብዬ አስባለሁ።
አባቷ ያልሆነን ሰው አባቴ እያለች መጥራት ልክ ነው ብዬ አላስብም። እና ያን ነገር ባታረጉ ጥሩ ነው ብዬ አስባለሁ። ለልጅቷ ማድረጋችሁ መጫወቻ መግዛት ምናምን ቅንነታችሁን ነው የሚያሳየው። ልጅ ወዳድ መሆናችሁን ቅንነታችሁ ልባችሁ የሚያሳይ ነገር ያደረጋችሁት እሱ ነገር እደግፋለሁ። ጥሩ ነገር ያደረጋችሁት። ከዛ ውጭ ግን ልጄ ብላ መቀበል ግን ልክ ነው ብዬ አላስብም። ነገ ደስ የሚል ቀን ነው እስቲ ብሏል ብሩኬ። ምን ይሆን ገምቱ። ኮሜንት ላይ ቤተሰቦቼ አስተያየታችሁን ኮሜንት ጻፉልኝ። መልካም ምሽት ይሁንላችሁ። እወዳችኋለሁ።